ኢትዮጵያ የምትገኝበት መልክዓ ምድራዊ አቀማመጥ ወሳኝነት የዓለም ሀገራት ትኩረት እንድትሆን አድርጓታል። ይህም በየዘመኑ ቀና ለማለት የምታደርገውን ጥረት ለመፈተን የውስጥና የውጭ ጠላቶች በብዙ ሲተጉ ተስተውለዋል። አሁንም ይህንን የውድቀት ታሪክ ለመፋቅ በሞከረች ቁጥር የሚገጥሟት ፈተናዎች አልቆሙም። ኢትዮጵያ በሁለት እግሯ መቆም እንዳትችል የሚሰሩ ሀገራት ባሉበት ሁኔታ ኢትዮጵያውያን የናሽናል ኢንትረስትን ለይተው ማወቅ ካልቻሉ ለፖለቲካ ፍጆታ ብቻ ለጥላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የነሱን ፍላጎት ለማሳካት ቀላል መንገድ ይመስላቸው ከጥላት ጋር ማበር ነው። እነዚህ ጫናዎች ኢትዮጵያ ከጥገኝነት እንዳትላቀቅ ወደ ኋላ ለመጎተት ያለመ መሆኑንም ምሁራን ያነሳሉ። ከኢትዮጵያ ታሪክ የምንማረው ኢትዮጵያ ከውስጥና ከውጭ ተጽዕኖ ውስጥ ስትገባ ለኢትዮጵያ ወሳኝ የሆኑ ጉዳዮች እንዲታጣ አሰብን የሚያጣንበት በዛ ነው። እነዚህ የታሪክ ውጣ ወረዶች የሚያሳዩት ኢትዮጵያ ብዙ ነገር ያጣች ከውስጥና ከውጭ ትልቅ ተጽዕኖ ሲመጣበት ትላልቅ ነገሮችን አጣለች። የውስጥ ጥንካሬ ሲኖራት ደግሞ የሚያስፈልጋውን ነገሮችን አስጠብቃለች ማለት እንችላለን። ባዳዎች እነዚህ የኢትዮጵያ ብሔራዊ ጥቅም በተቃራኒ የሚቆሙ ሀገራት ሀገር ውስጥ ያለው ጊዜያዊና ትናንሽ ጥቅሞችን የሚፈልጉትን ስፖንሰር እያደረጉ ደካማ ኢትዮጵያ እንድትፈጠር አድርጓል። ይሄ የኢትዮጵያ መሰረታዊ አንዱ ትልቁ የውጭ ግንኙነት ላይ ብሔራዊ ጥቅም መሸራረፍ ዋናው ይሄ ነው። በቃ ውስጥ ያሉትና ውጭ ያሉ የውስጡ ባንዳ የውጩ ባዳ አንድ ላይ ማውን ጫናዎቹ እድገቷን ከማደናቀፍ ባለፈም ሀገሪቱ ብሔራዊ ጥቅሞቿን ለማስጠበቅ በመታደርገው ጥረት ላይ እንቅፋት መሆናቸው አልቀረም። ኢትዮጵያ አሳክታ ለዓለም ያሳየችው እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶች ግን እነዚህን ፈተናዎች ወደ አይበገሬ አቅም መለወጥ እንደሚቻል ማሳያ ናቸው። ኢትዮጵያውያን ለዓላማቸው መቆም መታወቂያቸው ነው የሚሉት የቀድሞ የአሜሪካ ዲፕሎማት ቲቦር ናዥ በፈተናዎች መጽናትና ጀምሮ መጨረስንም ለዓለም እያሳዩ ያሉ ህዝቦች ናቸው ብለዋል። ኢትዮጵያውያን በጋራ አንድን ግብ ዓላማዬ ብለው ከያዙት ያንን እውን ከማድረግ የሚያቆማቸው ኃይል የለም። በዲፕሎማትነት ዘመኔም በከፍታም ይሁን ዝቅታ ዓላማቸውን ለማሳካት ሲጥሩ ለመመልከት ችያለሁ። አንዳንዶች ይህንን የማይናወጥ አቋሟ ግትርነት ነው ቢሉም ለኢትዮጵያውያን ግን በአቋም መጽናት ነው። ኢትዮጵያ ለልማት በምታደርጋቸው እንቅስቃሴዎች ላይ ሁለት ጫፍ የያዙ ሐሳቦች ይነሳሉ። ነገር ግን የቀኝ ግዛት ሐሳቢዎችን በመተው ለጋራ ተጠቃሚነት መቆም የግድ ይላል። ምክንያቱም አሁናዊ የጂኦ ፖለቲካ አካሄዶች ተቀይረዋል። ይህንን መቀበል ይኖርባቸዋል። ኢትዮጵያ ያነሳቸውን የባህር በር ጥያቄን ከጸባጫሪነት አኳያ የሚመለከቱት ሀገራትም አንድ ሁለት ብቻ አይደሉም። የዚህ መነሻም ኢትዮጵያን በአግባቡ ካለማወቅ የመነጨ ነው። ኢትዮጵያ እንደ ሀገር መንግስታቱ ቢቀያየሩም የማይቀየረው ሀገራዊ ጸባይ ያለው ያ ምንድነው? ዓለም ላይ ስርዓታዊ ስቴት ናት። ኢትዮጵያ ለራሷ ብቻ ሳይሆን ወደዛ መሄድ ለአካባቢው ህብረተሰብም ለዓለም ሀገራትም ኮንትሪቢዩሽን አለ። ለምሳሌ አሁን ይሄ ከኢትዮጵያና ደቡብ ሱዳን ውጪ እዚህ አካባቢ ያሉት ሀገራት ሁሉ አክሰስ ቱ ዘ ሲ አላቸው። ይሄ ግን ያለማ ነው። ለምሳሌ ሙጽዋን ብትወስድ አሰብን ብትወስድ ዝም ብሎ ነው የተቀመጠው፣ ምንም ስራ የለም። ኢትዮጵያ ወደዛ ይልቅራብ ወደዛ ብትቀርብ ብዙ ህዝብ ነው። ብዙ ህዝብ ማለት ፕሮዲዩስ ያደርጋል። ፕሮዳክሽን ደግሞ ሀብት ያመጣል፣ ንግድ ይመጣል፣ ኢንቨስትመንት ይመጣል፣ ቱሪዝም ይመጣል። ይሄ እድገት ዲቪደንድ ነው ለነሱም ይሆናል። ኢትዮጵያ ወደዛ ብትቀርብ ያ ይሰራል ማለት ጥሩ ነገር ነው። ኢኮኖሚ ነው ዲቪደንድ ነው። ለአካባቢው ኢኮኖሚ ትሩፋት ነው ይጣቅማል። እኛንም ታቅሞ እነሱም ይጣቅማል። በፈተና ጸንተው ኃያል የሆኑ ህዝቦች ታሪክ እንደሚያስታውሳቸው ሁሉ ኢትዮጵያውያንም ጫናዎችን በመቋቋም የተጀመሩ የከፍታ ስራዎች ላይ በጋራ እየቆሙና ታሪክ እየሰሩ መሆኑን ግዙፍ ፕሮጀክቶች ማሳያ ናቸው። እንቀጥላለን። ወደ ተከታዩ ጉዳይ ኢትዮጵያ በሴራ ያጣችውን የባህር በር ጥያቄ ለማስመለስ እየሄደችበት ያለው ርቀት የተባበሩት መንግስታት ድርጅት ኮንቬንሽንን ያማከለ መሆኑ ተገልጿል።
አሁናዊ የኢትዮጵያ መንግስትና ህዝብ የሀገሪቱን መጻኢ ተስፋና ድል የሚበይነው የቀይ ባህር ተፈጥሯዊ ወሰን ለማግኘት የሚያደርጉት ጉዞ ከዚህ ቀደም በነበሩት መንግስታት የተሰራውን ታሪካዊ ስህተት ለማረምና የኢትዮጵያውያን እውነት ለመግለጥ ታሳቢ ያደረገ ስለመሆኑ ይታመናል። ለመሆኑ ኢትዮጵያ የስልጣኔዋ መነሻ እንደሆነ በሚነገርለት የቀይ ባህር ቀጠና ስለምን ተገፍታ ወጣች ሲል ሰለሞን ኃይለ ኢየሱስ በትንታኔ ተመልክቶታል። እንከታተል። ቀይ ባህር የኢትዮጵያ ወደቦች የንግድና የስልጣኔ ማዕከል ሆኖ በሺህ ለሚቆጠሩ ዓመታት ስለመዝለቁ የታሪክ ተመራማሪዎችና ጸሐፍት ለትውልድ ያሻገሯቸው እውነታዎች ሕያው ምስክሮች ናቸው። ኢትዮጵያ በ3 እና በ4 ሺህ ዘመናት ከአክሱም ስልጣኔ ጀምሮ ከፍተኛ የባህር ኃይል የነበራት እስከ ህንድ እስከ ሮማን ስልጣኔ መሪዎች ጋር ሁሉ ተጋግዛ ከፍተኛ ስራዎችን የምትሰራ ባለ ብዙ የወደቦች ሀገር የነበረች ነው። ይህ ብቻም አይደለም። ቀይ ባህር የኢትዮጵያውያን የታላቅነት የኃያልነትና የተፈጥሮ ወሰኗ መገኛም ጭምር ሆኖ አገልግሏል። ከ1983 የመንግስት ለውጥ ጀምሮ ግን በወቅቱ ሀገሪቱን ያስተዳድር በነበረው መንግስት ውሉ በማይታወቅና እስካሁንም ደብዛው በጠፋውና ማስረጃ ባልተገኘለት አኳኋን ኢትዮጵያ ለአያሌ ዘመናት ከናኘችበትና ከደመቀችበት ቀጠና ተገፍታ ከወጣች እነሆ ሩብ ምዕት ዓመታት በላይ እንደዋዛ ተቆጠሩ። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ሀገሪቱና የሀገሪቱ ሕዝቦችም ከዛን ጊዜ ጀምሮ ከተፈጥሯዊና ሕጋዊ ወሰኗ ተገፍታ ኢትዮጵያ መውጣቷን ተከትሎ ለከፍተኛ የኢኮኖሚ ጥገኝነትና የደህንነት ስጋት እንዲጋረጥባት አድርጓት ቀጥሏል። ቀይ ባህርና የአባይ ጥያቄ የአንድ ሳንቲም ሁለት ገጾች ናቸው። አባይን ውሃ ተፈጥሯዊ ፍሰት ተቀብለው ያ ፍትሃዊ የወንዝ መጠቀም ይገባኛል ጥያቄዎቹን አክብረው እንዲሄዱ የጣረችውን ያህል በአሰብ ላይ ሲመጣ የሚሸረብበት ሴራ የዛኑ ያህል ታሪካዊና ተፈጥሯዊ ፍትህ ያጣችበት ነው። ይሄ በቀላሉ የኮንስፓይረሲ ቲዮሪስት ነው። እንዲያም ሆኖ ይህንን ታሪክ ይቅር የማይለውን በደልና ሴራ የፈጸሙባትን ግለሰቦች በመቃወም በኢትዮጵያ ላይ በጓዳ የተሸረበባትን ድርጊት አግባብ እንዳልነበረ ግን የሞገቱ እውነተኛ ልጆቿ እንደነበሯት አይዘነጋም በታሪክ። ይህም ጉዳይ በሕግ ሊታይና ሊፈታ የሚችለው በኢትዮጵያ ሕዝብ ውሳኔ ብቻ ነው። ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ሕዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። በዚያን ወቅት ስለ ቀይ ባህርና በቀይ ባህር ቀጠና አሰብን ጨምሮ ኢትዮጵያ ታስተዳድራቸው ስለነበሩ ወደቦች የሚያነሱ ቡድኖች፣ ሀገር ወዳድ ግለሰቦችና ፖለቲከኞች መሳደድ፣ መታሰርና በግዞት ሀገራቸውን ለቀው እንዲሰደዱ ማድረግ እጣፈንታቸው ሆኖ የግፍ ጽዋን የተጎነጩም እልፎች ነበሩም። አሁን ላይ ያለው ትውልድና የመንግስት እሳቤ የኢትዮጵያን የቀይ ባህር የተፈጥሮ ወሰንና የባህር ይገባኛል ጥያቄ አንግቦ ሲነሳም በኢትዮጵያ ላይ የተፈጸመው ፍርደ ገምድል ግፍና ያስከተለው ውጤት በዓለም አቀፍ ሕግ ፊት ቅቡልነት የሌለው ከመሆኑም ባሻገር ከሩብ ምዕተ ዓመታት በኋላ የተሰራውን ታሪካዊ ስህተት ለማረም ዓላማውን ያደረገ የሰጥቶ መቀበል ዲፕሎማሲ ትልም ውጤትም ነው። የተባበሩት መንግስታት የባህር በር ስምምነትን አንቀጽ 127 አንቀጽ 125 እና አንቀጽ 131 1982 ላይ በእርግጥ ጃማይካ ላይ ተሻሽሎ ዝርዝር ባህር በር የሌላቸው ሀገሮች ወደብ አካባቢ ማስተዳደር እንደሚችሉ፣ መንገድ መስራት እንደሚችሉ፣ ተባብረው ኢኮኖሚያዊ ገዛ ተደራርገው መስራት እንደሚችሉ ያ ሁሉ ርቀት ተሄዷል። አሰብን ተብሏል። አሁን ጄኔሬተር ለማስገባት ሲባል አንፈልግም የተባለበትን መንገድ ኢትዮጵያ ያዝ ፈምቶታል። እነዚህ ሁሉ ኮንቬንሽን ውስጥ ያሉ
ነገሮች ናቸው። ነገር ግን ለምንድን ነው ተብሎ ሲጠየቅ ከዛ ጊዜ ጀምሮ ያሉ የሴራ ፖለቲካዎች ማጠንጠኛ ነው። 1982 ኬስ ክሎዝድ። አሁን እንደገና የተከፈተው ታሪካዊና ተፈጥሯዊ መብታችንን የባህር በር የማግኘት መብታችንን የማስጠበቅ ሁኔታ ነው። ይህ በተባበሩት መንግስታት ድርጅት የወደብና የባህር በር ኮንቬንሽን ሕግን ያከበረው የኢትዮጵያ ሕዝብና መንግስት ጥያቄና ጉዞም የሀገሪቱን ሁለንተናዊ የእድገት አቅጣጫ ባመላከተ መንገድ የመጻኢ ኢትዮጵያን ክብርና ልዕልና ለመመለስ ዓላማ አድርጎ እየተሰራበት ያለ የአደባባይ ሐቅ ሆኖ ቀጥሏል። አዲስ ቀን ነው የተከታተላችሁ የምትገኙት ሀገር ጉዳይ ላይ ነው የምንገኘው። በሀገር ጉዳይ ደግሞ ዛሬ ትኩረቱን ያደረገው ብሔራዊ ጥቅምን ለማሳካት ከኢትዮጵያ ስትሞክር ደግሞ ከውስጥም ከውጭም የተለያዩ ታሪካዊ ጠላቶች እጃቸውን ማንሳታቸው በትኩረት እየተለመደ ያለ ጉዳይ ነው። ይህንን ደግሞ በመቋቋምና በመስበር ኢትዮጵያውያን ድል እያደረጉ የሚፈልጉትን ነገር እያሳኩ በታሪክ ቅብብሎች ዛሬ ላይ ደርሰዋል። ዛሬም ይህንን አይነት ፈተና የሚያጋፍጥና የሚያጋርጥ የተለያየ አጀንዳ ኢትዮጵያ አንስታ እየሰራች ነው የምትገኘው። በተለይ የባህር በር ደግሞ ዋነኛው ነው። ታዲያ የባህር በርን ለማድረግ እንደዚህ አይነት ያሉ ታሪካዊ የሆኑ የሀገር የውስጥና የውጭ ደግሞ ጠላቶችን መቋቋም ግድ የሚልበት ወቅት ላይ ነው። ታዲያ ምን መስራት ይጠይቃል የሚለው የዛሬ ሀገር ጉዳይ አጀንዳችን ነው። ወደ እንግዶችን ጋብዘናል። እዚህ ጉዳይ ላይ ተጨማሪ መረጃዎችን እንዲያጋሩን እንግዶቻችን መካከል የቀድሞ የባህር ኃይል አባል ፒቲ ኦፊሰር ፈረደ ፍትሐ ነገሥት ስቱዲዮ አሉ። ከእርሳቸው በተጨማሪ ደግሞ በዲላ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ የሆኑት ዳዊት መዝገበ ከሐዋሳ ስቱዲዮ በቀጥታ መስመራችን ላይ ያሉ። ሁለታችሁም ለጊዜያችሁ እናመሰግናለን። እናመሰግናለን። ፒኦ ፈረደ ቀዳሚውን ጥያቄ ለርሶ ላድርግና ቀደም ብለን በዘገባዎቻችን ላይ እንደተረዳ ነው የኢትዮጵያ የባህር በር ጥያቄ ታሪካዊም ተፈጥሯዊ የሆነ መብታችን እንደሆነ ባለሙያዎች እየተናገሩ ነው የሚገኙትና ኢትዮጵያ ታሪካዊ ጠላቶች ልክ እንደ ባህር በር ያሉ ጥያቄዎችን ባነሳን ቁጥር ለማዳከም የሚሄዱበት መንገድ ለምንድን ነው ብለው ያስባሉ? ጥሩ ነው። እንደ አጋጣሚ እንግዲህ ይህንን ታሪክ ጫማ ውስጥ ሆኜ ያየሁት የታሪኩ ባለቤት ነኝ። ባህር ድንበርን ስጠብቅ የኢትዮጵያ ባህር ድንበሮችን ሲጠብቅ ከነበረው ሰራዊት ውስጥ አንዱ አባል ነኝና ትልቁ ነገር የረጅም ጊዜ የኢትዮጵያን ኃያልነት የማፍረስ ሂደት ነው። ያው ኢትዮጵያ ሉዓላዊነቷን የመጣስ ኃያልነቷን በአካባቢው ያላትን ተቀባይነት የማሳጣት በኢኮኖሚካሊ ዊክ እንድትሆን አድርጎ የመቆየት ምክንያቱም ብዙ ጊዜ ደካማ ሆነን በቆየን ቁጥር ነውና ተገዥነታችን ወይም ታዛዥነታችን የሚሰጡትን የመቀበል ነገር ብቻ የሚኖረን። ስለዚህ ቀደም ብሎ የመጣ ታሪካዊ የሳቦታጅ ወይም የሴራ ፖለቲካ ሂደት ውጤት ነው ብዬ ነው ማስበው። ጥሩ እንመለሳለን ወደርሱ። አቶ ዳዊት ወደርሱ ነው የምንመጣው። ኢትዮጵያ ብሔራዊ ጥቅሟን በተለያየ መንገድ ለማስከበር ስትጥር የሀገር ውስጥና የውጭ ፈተናዎች ብዙ ጊዜ ይገጥሟታልና እነዚህ ፈተናዎች ምንጫቸው ምንድነው ማለት እንችላለን? እሺ አመሰግናለሁ። ያው መጀመሪያ ብሔራዊ ጥቅም ስንል አንድ ሀገር የራሱ የሆነ ብሔራዊ ጥቅም አለው። የብሔራዊ ጥቅሙ ፖለቲካዊ፣ የመጣኔ ሀብት ወይም ኢኮኖሚያዊ፣ ማህበራዊ፣ በቴክኖሎጂ ማደግና ወታደራዊ ጥንካሬ የሚፈጥርለት ይሆናል። ስለዚህ ብሔራዊ ጥቅምን ለማስከበር አንድ ሀገር ፖሊሲ ይቀርጻል። ይህም ፖሊሲ የውጭ ጉዳይ ፖሊሲ ይባላል። የውጭ ጉዳይ ፖሊሲ ሁለት ዋና ዋና ኤሌመንቶች አሉት። አንደኛው የሀገር ውስጥ ወይም ዶሜስቲክ ፖለቲክስ የምንለው የተረጋጋ ፖለቲካዊ ስርዓት መፍጠር፣ ሁሉንም ያማከለ ኢኮኖሚያዊ ስርዓት መፍጠር፣ ማህበራዊ እሴቶችን ማስጠበቅ፣ ወታደራዊ አቋምን ማዳበርና በቴክኖሎጂ ከሌሎች ሀገራት እኩል ሆኖ መገኘት ነው። ስለዚህ እነዚህ ነገሮች በማድረግ እነዚህ ነገሮችን በማሳካት አንድ ሀገር ብሔራዊ ጥቅሙን ያስከብራል። ስለዚህ ብሔራዊ ጥቅም ኢትዮጵያ እንዳታስከብር ወይ ደግሞ እንዳታገኝ የሚፈለግበት ዋናው ምክንያት ከዚህ ቀደም አብረውን ያሉት እንግዳ እንደጠቀሱት የዚህ ሀገር ብሔራዊ ጥቅምን ማስከበር ወይ በብሔራዊ ጥቅሙ በዓለም አቀፍ ተሰሚነት እንዳይኖረው የማድረግ ሚና ረጅም ጊዜ የወሰደ ትልቅ ታሪካዊ ሂደትና ተያያዥነት ያለው ነው።
ይሄም ደግሞ ብዙ ጊዜ የሚፈጸመው ብሔራዊ ጥቅማችን እንዳይከበር የሚደረገው አንደኛ በአገር ውስጥ ባሉ ፖለቲካዊ ችግሮችን፣ ልዩነቶችን የውጭ ኃይላት ጣልቃ ቀጥታ በመግባት በማስፋት ነው። ስለዚህ ያንን እንዳይሰፋ ለማድረግ መንግስት በአገር ውስጥ ያሉ የፖለቲካ ችግሮችን፣ የምጣኔ ሀብት ችግሮችን ህዝቡን ማዕከል ባደረገ መልኩ በመፍታት የውጭ ኃይላት ምንም አይነት ክፍተት አግኝተው በአገር ውስጥ የፖለቲካ ስርዓት ውስጥ እንዳይገቡ ማድረግ ሚና መጫወት አለበት ማለት ነው። ስለዚህ ብሔራዊ ጥቅም አሜሪካኖቹ እንደሚሉት ዘላቂ ብሔራዊ ጥቅም እንጂ ዘላቂ ወዳጅነት ስለሌለ ዘላቂ ብሔራዊ ጥቅምን ለማስቀጠል ዘላቂ የሆኑ አጀንዳዎችን ይዞ አሁን አገሪቷ በምትሄድበት መንገድ በተለይ ትላልቅ ፕሮጀክቶችን ለህዝቡን ማዕከል ባደረገ መንገድ ተጠቃሚ እንዲሆኑ ማድረግ ያስፈልጋል ማለት ነው። መልካም እንመለሳለን። ፒዮ ፈረደ ወደ እርስዎ እንምጣና እንግዲህ ኢትዮጵያ ያነሳችውን የባህር በር ጥያቄ ወደ የተንኳሽነት አድርጎ የመጠምዘዝ ከውጭም ከውስጡም ያሉ የባዳና ባንዳ አካሄድን የሚያራምዱ ሰዎች አሉና እነዚህ አይነት ነገሮችን እንዴት መሻገር እንችላለን? ጥሩ ያው በሁለት መልኩ ባየው ደስ ይለኛል። አንደኛ በተለይ በባዕዳን አገር ሁለት መንገድ አላቸው። አንደኛ ቀጥታ እነሱ የሚሳተፉበት፣ ሁለተኛ የአገራችን ውስጥ ያሉ ተቃዋሚዎችን ወይም የኢትዮጵያን እድገትና ፍላጎት ለፖለቲካ ጥቅም ሲሉ የሚሸጡ የተለያዩ ድርጅቶችን ተቋማትን ተጠቃሚ በመሆን ነው ወደ ኢትዮጵያን የማዳከም ነገር የሚፈጥሩት ብዙ ጊዜ እና ትልቁ ነገር ምንድነው በአሁኑ ሰዓት ልናሸንፍ የምንችለው አሸናፊነታችንን በማሳየት ነው። ትናንት እንደምንችል ባሳየነው የህዳሴ ግድብ ጠላትም የውስጥ ባንዳም የውጭም ታሪካዊ ጠላቶቻችንም መሸነፋቸውን አምነው የሚደርሱበት ሂደት እያየን ነው። ዛሬ የባህር በራችንን የወደብ ጥያቄያችን የወለደው የአሸናፊነታችን ነው። የማድረግ ችሎታችን በጨመረ ቁጥር አቅማችን በጨመረ ቁጥር ጠላቶቻችን ይበዛሉ እንጂ አይቀንሱም። የወደብ ጥያቄያችንም የባህር በር ጥያቄያችንም ተግባራዊ በሆነ ወይም በተጠጋን ቁጥር ጥያቄና ጠላትነት እየበዛ ነው የሚመጣው። ለዚህም ዝግጁ መሆን ያስፈልጋል። ምክንያቱም እየጨመርን ነው፣ ኃይል እየጨመርን ነው። ለትውልድ እያሰብን ኃይል እየጨመርን እየጠነከርን እየሄድን ነው ማለት ነው። የወደብ ጥያቄያችን ለረጅም ጊዜ ታፍኖ የኖረ መናገር ጥያቄ ማንሳት ወንጀል ሆኖ የነበረበት ነው። አይደለም በነጻነት ዛሬ ለሀገርህ ወደብ በር ያስፈልጋታል፣ የባህር በር ያስፈልጋታል ብለህ ከመናገር ባሻገር ወንጀል ሆኖ የቆየ ነው። ይህንን ሀሳብ ማንሳት እዚህ ትውልድ ውስጥ ያ ወንጀል የሆነን ነገር በአንድ አውጥቶ የመብት ጥያቄ ነው የእድገት ጥያቄ ነው ብሎ ማስረት ራሱን የቻለ ትግል ነው። እኔ ስለ አገር ውስጥ ስላሉ ባንዳዎች መናገር ብፈልግ አንድም የፖለቲካ ጥቅም ፍላጎት ነው፣ ሁለትም አገርን የመሸጥ ነው። ጎልቶ ሊወጡ የሚችሉበት የራሳቸው እሳቤ ከሌላቸው ሁልጊዜ ጎልቶ የሚያወጣቸው ባንዳነትም ይኖራል፣ በጥቅምም በተለያየ መልኩም። ስለዚህ እንደ ሀገር የምናስብ ዜጋ መፍጠር፣ እዛ ላይ መስራት ይጠበቅብናል ብዬ አስባለሁ። እንደው ፒዮ እዚህ ጋር አያይዘው እንዲያነሱት እርስዎ የቀድሞ የባህር ኃይል አባል ነበሩና ያው ሀገራችን ኢትዮጵያ የባህር በር በነበራት ጊዜ የነበራትን ገጽታ እስኪ በትንሹም ቢሆን እንቃኘውና ለባዳውም ለባንዳውም አሁን ላለው ነገር ለማስረዳት የተሻለ እድል ይሰጠናል። መልካም። በባህር ኃይል ጠንካራ ባህር ኃይል የነበረ በአፍሪካ ውስጥ በሁለተኛ ደረጃ ምናልባት የሚገለጽ ኢፌክቲቭ የነበረ በጣም ተፈሪ የነበረ ባህር ኃይል ነው። እኔ የሆነ ተፈጥሮ የነበረው ምንድነው ባህር ኃይል ጅማሬው ከአዱሊስ ወደብ ነው። አዱሊስ ኢትዮጵያ የአዱሊስ ወደብ በነበረ ሰዓት የነበረ በ15ኛው 14ኛው ክፍለ ዘመን የነበረ የባህር በር ታሪክ አለን። የባህር የወታደር ያው የሰለጠነ ወታደርን ባህር በባህር ላይ ውጊያ ይደረግ የነበረበት ቦታ አለ። አሁን እኔ በነበርኩበት ወቅት ባሉ ብዙ ደሴቶችና በምጽዋ በአሰብ በዳህላክ ዙሪያ ላይ ጠንካራ የመከላከል አቅም ይሰራ ሀገርን የመጠበቅ ሉዓላዊነትን የማስጠበቅ አካባቢውን ግዛቱን የማስጠበቅ ትልቅ ስራ ሲሰራ የነበረ ነው። ለዚህም ነው ባህር ኃይል ካልተንኮታኮተ በስተቀር የባህር በር ጥያቄ አብሮ ሊዳፈን አይችልም ነበርና ቅድሚያ ባህር ኃይልን ያንኮታኮቱት በዚህ ምክንያት ነው። ጥሩ እንመለሳለን።
አቶ ዳዊት ወደ እርስዎ ነው የምንመጣው። ኢትዮጵያ አሁን ላይ በሰፊው እያነሳቸው ያለ የባህር በር ጥያቄ አለ። ታዲያ ይሄ የባህር በር ጥያቄ ደግሞ እውን ከሆነ ኢኮኖሚያዊና ዲፕሎማሲ ፋይዳው የጎላ እንደሆነ ይታመናል። ምን አይነት ፋይዳዎች ይኖሩታል? ኢትዮጵያ ምን አይነት አቅም ልትገነባ ትችላለች የባህር በር እውን ማድረግ ከቻለች የሚለውን እናንሳው። ይሄ እንግዲህ በጣም ጥሩ ጥያቄ ነው። የባህር በር ጥያቄን በዲፕሎማሲ ኢትዮጵያ ካሳካች ያው አፍሪካ ውስጥ ካሉት አንጋፋ የዲፕሎማቲክ ኃይሎች የምትመደብ ሀገር ነች። የአፍሪካ አንድነት ድርጅትን በማቋቋም የገለልተኛ ሀገሮች ንቅናቄዎችን በማቋቋም ሌሎችንም አፍሪካ ሀገሮች ነፃ እንዲወጡ በማቋቋም ትልቅ ሚና ሰርታለች። ከዛ ውጭ ግን የባህር በር ማግኘት ሲጀመር ባህር በር በተለይ አሰብ የሚባለው ተፈጥሯዊ የኢትዮጵያ የባህር በር ነው። ይሄንን ማንም ሰው ሊያውቀው ይገባል። ይሄ በቅኝ ግዛት ሴራ በተለይ በጣሊያን የቅኝ ገዢዎች ሴራ ከወሎ በፊት ወሎ ጠቅላይ ግዛት ወይም ወሎ ክፍለ ሀገር ከሚባለው ተወስዶ ወደ ኤርትራ የተካለለ ምንም ከኤርትራ ጋር ጂኦግራፊካል የሆነ ኮኔክሽን ያለው ወይም ግንኙነት የሌለው ቦታ ነው። ይሄንን አሰብን ወይም ደግሞ የባህር በር ማግኘት አንድ የባህር በር ሀገር ያለው ሀገር ፖለቲካዊ ተሰሚነቱ ይጨምራል። ምክንያቱም ልክ አሁን ለምሳሌ ኢትዮጵያና መከላከያ ሰራዊት በሰላም በማስከበር በአፍሪካ ውስጥ ትልቅ ሚና እንዳለው ሁሉ የባህር መስመሩን ሰላም በማስከበር ጠንካራ ባህር ኃይል በመስረት ተሰሚነትን መጨመር ይችላል። ሁለተኛ ኢኮኖሚያዊ ለምሳሌ ጅቡቲን ብንወስድ አሁን በቅርብ የወጡ የወርልድ ባንክና የዓለም አቀፍ ንግድ ድርጅት WTO ሪፖርቶችን ብናይ ጅቡቲ 74 ቢሊዮን ዶላር የሚያወጣ ጥቅም ከኢትዮጵያ ወደብ በማከራየት አግኝታለች። ይሄንን የሚያክል ምጣኔ ሀብታዊ ጥቅም ወደ ሀገር ውስጥ ብናዞረው ምን አይነት ተአምራት ሊፈጥር እንደሚችል ወይም ደግሞ ምን አይነት የህዝቡን ኑሮ ሊያሻሽል እንደሚችል ማሰብ ያስፈልጋል። ሌላኛው አሰብን ወደዚህ ማምጣት ማህበራዊ ጠቀሜታውን ማሰብ ያስፈልጋል። አሰብ ኢትዮጵያውያን አፋሮች የሚኖሩበት አካባቢ ነው። ስለዚህ የባህር በር ማጣቱ ማህበራዊ ችግሮችን ፈጥሯል። አንድ አይነት ህዝቦች አፋሮች እዛና እዚህ ሆነው ላለመገናኘት እንኳን ትልቅ ክፍተት ፈጥሯል። ከዛ በተጨማሪ በሚሊተሪ አቅም በወታደራዊ አቅም እንዳልኩት ጠንካራ ባህር ኃይል መኖር ማለት በባህር ላይ ለምሳሌ ሶማሊያ ውስጥ ገብተን በአሚሶም ዓለም አቀፍ ሰላምን ለማስከበር የሶማሊያን ሰላም ብቻ አይደለም ዓለም አቀፍ ሰላምን ለማስከበር ሚና እንደተወጣ ነው ሁሉ ጠንካራ ባህር ኃይል ቢኖረን ቀይ ባህር በተለይ ባብ ኤል መንደብ የሚባለው በአረብኛ ጌት ኦፍ ቲርስ የሚባለው ደግሞ የእንባ በር ነው የሚባለው ከፍተኛ የባህር ውንብድና የሚፈጸምበት ድንበር ተሻጋሪ ስደተኞችና የሚሞቱበት የሚጠፉበት እነዚህ ነገሮች የማስከበር ትላልቆቹ ሀገራት እነዚህ ሀያላን የምናቸው ሀገራት ከኢትዮጵያ ጋር በወታደራዊ ከፍተኛ ስምምነት በማድረግ ኢትዮጵያ የምትጠቀምበት ይሆናል። በቴክኖሎጂም ጠንካራ ባህር ኃይል መኖር ማለት ኢምፕሎይመንትም ጭምር ነው፣ ስራም ይፈጥራል። በባህር ኃይል ቴክኖሎጂ የሰለጠኑ ኢትዮጵያውያን ወጣቶች እንዲኖሩ ያደርጋል። ስለዚህ የሚኖረው ሚና ቀላል አይደለም። የአፍሪካ ህብረት መቀመጫ በሆነች ሀገር ይሄንን በዲፕሎማሲያዊ ስኬት የባህር በር ማስመለስ ከቻለች ለሌሎች ታዳጊ ሀገሮችም ይሁን ሌሎች ሀገራት ከጦርነት ውጪ በሰላማዊ መንገድ ባይዘው ኢትዮጵያ አሰብን ስትጠይቅ የገዛ ንብረቷን ነው እየጠየቀች ያለችው። ሰው መሳሳት የለበትም። በቀደም ጠቅላይ ሚኒስትሩም ሲናገሩ ለምሳሌ የተሰጠበት መንገድ ራሱ እጅግ ግራ አጋቢ፣ ለምሳሌ በኖርማል ንግድ እንኳን ብናስበው ገዥና ሻጩ ሳይስማሙ ማን እንዳሳልፈው እንደሰጠው በማይታወቅበት ሁኔታ ነው የተሰጠው። ይሄንን ደግሞ ምናልባት ከትናንትና ወዲያ ሶሻል ሚዲያ አይታችሁ ከሆነ የቀድሞ ጠቅላይ ሚኒስትር የነበሩት አቶ ታምራት ላይኔም በግልጽ አስቀምጠውታል። ይሄ ባህር በር የሄደበት መንገድ ይህ ህጋዊና ግለሰባዊ ነው። ስለዚህ ብዙ ማስረጃዎች አሉን። ዶክተር ያዕቆብ ኃይለማርያም የጻፉትን አሰብ የማናት እንደውም የህወሓት አባል የነበሩት የቀድሞ ስራ አስፈጻሚ አቶ ገብሩ አስራት ለሉዓላዊነትና ዲሞክራሲ በሚለው መጽሐፋቸው ላይ በግልጽ ይሄ ሀገር በግፍ አሰብ ወደብ አልባ እንደሆነ ጽፈዋል። ስለዚህ ወደቡን ማስመለስ ፖለቲካዊ፣ ምጣኔ ሀብታዊ፣ ወታደራዊ፣ ቴክኖሎጂያዊና በሁሉም መስኩ በዲፕሎማሲም ተሰሚነትን የሚጨምር ለምሳሌ የአድዋን ጦርነት ብትወስደው ስዊዘርላንድ ውስጥ ባሉ ዩኒቨርሲቲዎች ይሰጣል። የአድዋ በዲፕሎማሲ አንድ ኮርስ ነው ትላልቅ ዩኒቨርሲቲዎች ውስጥ። ይህን ባህር በር ብናስመልስም አይደለም ከዲፕሎማሲያዊ ስኬት ባሻገር በትምህርት ራሱ በካሪኩለም ደረጃ ተቀርጾ የሚመጣው ትውልድ ሊማርበት የሚችልበት ትልቅ ኢቭን በኤፒስቴሞሎጂ በቲዮሪ ኦፍ ኖሌጅ አንድ መሰረት ነው ማለት ይቻላል።
መልካም ፒዮ ወደ እርስዎ ልመለስና እንግዲህ የባህር በር ምን አይነት ጠቀሜታ እንዳለው ዘርዘር አድርገው አቶ ዳዊት እየገለጹልን ነበርና ይህንን የባህር በር የማግኘት ጥያቄ ቀደም ብለው እርሶም ሲያነሱት ነበር እንደ ነውር ይቆጠር ነበር እንዳይነሳ ተደርጎ ተዳፍኖ የተቀመጠ ነበር አሁን ግን የዘመናት ቁጭት ሆኖ የትውልድ ጥያቄ ሆኖ ይህ ጥያቄ ተቀጣጥሎ ቀጥሏልና ይህንን የባህር በር ጥያቄ በአጭር ጊዜ ውስጥ መፍትሄ ለማሰጠት ምን አይነት ስራ መሰራት አለበት? የመጀመሪያው እኔ ከልብ የማምንበት ነገር መጀመሪያ ሊሰራ የሚገባው በዜጎቻችን ላይ ነው። ትውልዱ ራሱ ሊነሳ ይሄን ጉዳይ እንደ ራሱ ጉዳይ አሁን በሚዲያ እንደሚሰማው በዩቲዩብ በምንም እንደሚገለጸው ብቻ አይደለም በትልቅ እሳቤ ውስጥ ሆኖ አንደኛ የራሳችንን ባህር የማስመለስ ሂደቱን የራሳችን መሆኑን ማሳመን መጀመሪያ ውጩን ህጋዊ መብቶቻችንን የሚሄዱት አካል እንዳለ ሆኖ አገር ውስጥ ያለው ዜጋ ደግሞ ነገ ለሚጠብቀው አገራዊ ግዳጅ ዝግጁ መሆን አለበት። በዚህ ጉዳይ ላይ ንብረቴ ነው የኢትዮጵያዊ ሀብት ነው ይህንን የማስመለስ ነገር ኢኮኖሚካል ብቻ አይደለም ጠቀሜታው ማህበረሰብን ያንቀሳቅሳል። እስከ ለምሳሌ አሰብ ወደብ ወደኛ ቢመለስ ከአዲስ አበባ እስከ አሰብ ያለው ርቀትና በዛ መካከል ያሉትን ከተማዎች ማሰብ አስፈላጊ ይሆናል። ያጣነው ነገር ነውና ለረጅም ጊዜ ያጣነው በዛ መሀል ያለ ሰው በዛ እንቅስቃሴ ውስጥ ተዘግቷል። በሩ ከተዘጋ ጀምሮ እንቅስቃሴያቸው ተዘግቷል። የተመሰረቱት በባህር በአሰብ ወደብ ተንተርሶ ስለነበረ ብዙ ነገሮች አሉ። እነዚህ ሪፋይነሪዎች ለምሳሌ አሰብ ላይ ትልቅ ኢትዮጵያዊ የነዳጅ ማጣሪያ ነበራት። እዛ አሰብ ከተማ ውስጥ ይኖር የነበረ ኢትዮጵያዊ ሁሉ ስራውን አጥቶ ነው የመጥቶ ቁጭ ያለው ወደ ሌላ ሽፍት ያደረገው የስራ እድሉን ሁሉ ያጠፋ ነውና እንደዚህ ጋር ነገ የሚመጣው ትውልድ የተመቻቸ ነገር በምርጫው ሊኖርባት የሚችልንም አገር መፍጠር ያስፈልጋል። ያን አገር ለመፍጠር ዛሬ የፖርቱ ጥቅም የባህር በሩ ጥቅም አገራዊነት በተለይ ኢትዮጵያን ሉዓላዊነት ጠብቆ ሊኖር የሚያስችል መሆኑን ትውልድ ተገንዝቦ ትምርቱም ተሰጥቶ ስልጠናው ተሰጥቶ እያንዳንዱ ግንዛቤ እንዲኖረው ያስፈልጋል። ሲሪየስሊ ያልተሄደበት ነው። በሚዲያ ከሚዲያ ውጪ አልተሄደበትም። መድረኮች መዘጋጀት አለባቸው። ለወጣቶች መነገር አለበት። ታሪክን የሚያውቁ ሰዎች ወጥተው ስለ አሰብ ስለ ባህር በር ታሪክ መግለጽ መቻል አለባቸው የሚልም ሀሳብ ነው ያለኝ። ጥሩ እስኪ አቶ ዳዊት ወደ እርስዎ እንምጣና የመጨረሻ ሀሳብ እናድርገው። አሁን ላይ ኢትዮጵያ የተለያዩ ብሔራዊ ጥቅሞቿን ሊያስከብሩላት የሚችሉ የተለያዩ ፕሮጀክቶችን ሜጋ ፕሮጀክቶችን ነድፋም እየሰራች ነው የምትገኘው። የባህር በር ደግሞ አንዱ የትውልድ የቁጭት ጥያቄ ሆኖ ወደፊት ገፍቶ መጥቷል። እነዚህ ነገሮች እውን ለማድረግ ደግሞ ከኢትዮጵያውያን የሚጠበቀው ነገር ምንድነው? በዲፕሎማሲ መንገድስ ኢትዮጵያ ምንድነው መስራት የሚጠበቃት እውን ለማድረግ 1 2 3 እነዚህ ማከናወን ይገባታል የሚለው ሐሳብ ምንድነው? እናንሳው። እንግዲህ ይሄ በጣም ጥሩ ጥያቄ ነው። የባህር በር ጥያቄውን ለማስመለስ የመጀመሪያው ትልቁ መንግስት ሊሰራው የሚገባው ነገር አሁን ውይይት ላይ የተሳተፉ ያሉት የባህር ኃይል የቀድሞ ባህር ኃይል አባል እንዳሉት መጀመሪያ በትልቅ በህዝቡ ላይ መስራት ነው። ከዚህ በፊት አቶ ኤርሚያስ ለገሰ የጻፈው መጽሐፍ ላይ አቶ በረከት ስምዖን ምን ነበር በግልጽ የሚለው ኤርትራ የኢትዮጵያ አካል እንዳልሆነች የሚያውቅ ትውልድ ፈጥረናል ይል ነበር። ይሄ ታሪክ ተሰርዟል። አሁን ወጣቱ አሁን ያለው ጄኔሬሽን እንዲያውቅ ተደርጓል። ሁለተኛ ሜጋ ፕሮጀክቶች ስታለማ ከዚህ ግን ሜጋ ፕሮጀክቶች ጋር አብሮ ተያይዞ የሚመጣው የኢኮኖሚ ልማት የምጣኔ ሀብት ልማት ከኢንዱስትሪያላይዜሽን ጋር ሊሆን ይችላል፣ ከኤክስፖርት ጋር ሊሆን ይችላል፣ ከሚመጣው ስራ እድል ፈጠራ ጋር ሊሆን ይችላል። ከነዚህ ጋር ተያይዞ እነዚህ ነገሮች አብሮ የሚያስኬድ የባህር በር ያስፈልጋል፣ ግዴታ ነው። ስለዚህ መጀመሪያ ይሄንን በህዝብ ላይ ተሰራለ። በተለይ ናሽናል ኢንተረስት በሚለው ላይ በካሪኩለም ተቀርጾ በትምህርት ኢትዮጵያ ብሔራዊ ጥቅም ምንድነው፣ ከዚህ በፊት የተሰሩ ታሪካዊ ስህተቶች ምንድናቸው፣ የባህር በር ጥቅም ምን ይመስላል የሚለው በካሪኩለም ተቀርጾ በውይይት ተደርጎ ዜጎች እንዲያውቁት ቢደረግ አንዱ ትልቁ ጠቀሜታ ያለው ነገር ነው። ሌላኛው ዲፕሎማቲካሊ ይሄ ሀገር እድለኛ ነው። እንደ አጋጣሚ ሆኖ አንደኛ የአፍሪካ ህብረት መቀመጫ ነች ኢትዮጵያ። አዲስ አበባ በዓለም ላይ 3ኛው ትልቁ የዲፕሎማቲክ መናኸሪያ ነው። ለምሳሌ ከትላንትና በስቲያ እንደነበረው አይነት የፓርላማ መክፈቻዎች ላይ ዲፕሎማቶችን በክብር በመጋበዝ የኢትዮጵያን ዓላማ ቁጭ ብለው እንዲረዱ ቢደረግ ይሄ ነገር ፍትሃዊ ጥያቄ እንደሆነ 130 ሚሊዮን ህዝብ ተፈጥሯዊ የሆነ የባህር በሩን ሰው ሰራሽ በሆነ መልኩ ተነፍጎ
ወደ ባህር የመውጣት አክሰሱ እንዲዘጋ ሲደረግ ይሄም ሊያመጣ የሚችለው ጫና ሁለተኛ አሁን ለምሳሌ ከዚህ ጋር ተያይዞ ጋዝ ያለማን ነው ይሄ የህዳሴው ግድብ አለ የህዳሴው ግድብ አንዱ ትልቁ አድቫንቴጁ በተለይ በፊሸሪ አሳ በማርባት ዛሬ አሳ ተፈላጊ ምርት ነው ለኤክስፖርት ገበያ ማቅረብ ይቻላል እነዚህ ነገሮች ለማድረግ ደግሞ ትልቁ አዋጭ መንገድ የባህር በር መኖር ነው ጋዝም ቢኖር የጋዝ ዲፖች ያስፈልጋሉ የጋዝ ፓይፕላይን መስመሮች ያስፈልጋሉ እነዚህ ለማድረግ የባህር በር ያስፈልጋል ስለዚህ ዲፕሎማቲክ ኮሚኒቲውን ኢትዮጵያ ውስጥ ያለውን ማሳመን ለምሳሌ እንደ ኢሲኤ ኢኮኖሚክ ኮሚሽን ፎር አፍሪካ ያሉትን ሌሎች ትላልቅ መስሪያ ቤት ያሉትን ዲፕሎማቶች ይሄ ነገር የትንኮሳ ጦርነት የመፈለግ ሳይሆን ህዝቡ ሳያውቀው ባይዘው የሚገርም ነገር በ1983 የሰላም ድርድር ጊዜ ኤርማን ኮን የተባለው የአሜሪካን ዲፕሎማት በዛን ጊዜ ደርግንና ኢህአዴግንና ሻቢያን በሚያሽማግሉበት ጊዜ የባህር በር ያስፈልጋቸዋል ብለው የሚያሳዝነው የውጭ ኃይላት አሜሪካኖቹ ምክንያቱም ኢትዮጵያን የሚያክል ኃያል ሀገር መጠቀምም ብሔራዊ ጥቅማቸው ኢትዮጵያን ጠቅሞ መጠቀም ነው ሰጥቶ መቀበል ነው ስለዚህ የባህር በር ያስፈልጋል ብለው ሲጠይቁ በኢህአዴግ በኩል የነበሩትና በሻቢያ በኩል የነበሩ ሰዎች አንደኛ የታሪክ ተላላኪነታቸው ተለይ ግብጽ ለሚባለው አገር ስለነበር ይሄ ግብጽ የሚባለው አገር ሊሰመርበት የሚገባ አደገኛ ታሪካዊ ጠላት ዲፕሎማቶቹን ኢትዮጵያ ውስጥ አሰማርቶ የማሰለል የመከፋፈል የማጥፋት ስራ የሚሰራ አገር ለነሱ ትልቅ ደስታ ነው ስለዚህ የባህር በር ያጣ ነው ኢቭን ሀያላኖቹ ሀገሮች የባህር በር ይኖራችሁ ሲባል እኛ እዚህ ያሉት ኃይላት አንፈልግም ብለው ነው ስለዚህ ዲፕሎማቶችን ይሄን በትክክል በሆነ መንገድ ማሳየት ያስፈልጋል በቀደም አሁን ድጋሚ ለማንሳት ሀቅን ማንሳት ያስፈልጋል ጠቅላይ ሚኒስትሩ እንዳነሱት በማፍላጎት ነው የባህር በር ያጣ ነው ኢትዮጵያ ህዝብ ወስኗል ለምሳሌ ቅቡል የሆነ መንግስት ነው ይሄን ነገር የወሰነው ለምሳሌ ሪፈረንደሙ ሲካሄድ ከኤርትራ ጋር ልክ ኪዩቤክ ካናዳ ውስጥ እንደተደረገው አይነት ኢትዮጵያ ህዝብ ፍላጎትና ስሜት ተጠይቋል አልተጠየቀም ስለዚህ ይሄንን ለዲፕሎማቲክ ኮሚኒቲው ማስረዳት ነው ሌላኛው ይሄንን ፍላጎት ለማሳካት ሎቢ ግሩፕስ የሚባሉ አለ ለምሳሌ እስራኤላውያኖችን ብትወስድ ኤፓክ የሚባል አላቸው አሜሪካን ሀገር እኛም ጠንካራ ሎቢ ግሩፕ በተለያዩ ዓለም ክፍላት ያሉ ኢትዮጵያዊነት የሚሰማቸው ይሄ ነገር ፍትሃዊ ጥያቄ ነው የሚሉ ሰዎችን አሰባስቦ ፓርቲዎችን በመቅረብ ለምሳሌ ዲሞክራቶቹ ይሁኑ ሪፐብሊካን እንግሊዝ ሀገር ኮንሰርቫቲቮቹ ይሁኑ ሊበራሎች ጀርመን ውስጥ ሶሻል ዲሞክራቶቹ ይሁኑ ሌሎቹንም በመቅረብ ይሄ ነገር በዚህ መልኩ ነው ይሄ ሀገር የተገፋ ሀገርና የተገፋ ህዝብ ነው የባህር በር ያስፈልጋል ጦርነት ውጊያ ለመቀስቀስ አይደለም ፍትሃዊ ጥያቄ ነው የሚለው ማስረጽ ያስፈልጋል ይሄ ወሳኝ ነው መልካም እናመሰግናለን የቀድሞ የባህር ኃይል አባል ፒቲ ኦፊሰር ፈረደ ፍትሐ ነገስት እንዲሁም ደግሞ በዲላ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ ዳዊት መዝገቡ ከሐዋሳ ስቱዲዮ ለሰጣችሁ መረጃ እጅግ አድርገን እናመሰግናለን መልካም ቀን ይሁንላችሁ